እናቴ እሺ achiin arginu isaan deeman baay'ee bakka nama qorichisu yeroo masanatti garuu harka isaanii keessatti nagarre qorichisan እጃቸው ላይ አላየውም። መድኃኒቱን ግን ሲያስታውቃቸው ሽታው የነቀዝ መርዝ መሆኑን አወቅኩ። እሺ ከዛ yeroo natti deemu maal taatanii jedheeni achi dubbachuu hin dandeenye tajaajilatti miti yaa'u inni ani fudhataa fudhatanii taa'aa jiru raawwatan ani hin barre እንታ ጅሩ ሞ ጭሰኒ ጅሩ የሮት ያርጊቱ yeroon arge sanatti waan fudhatan natti fakkaanne maaliif karaa gadi lafii jiran olitti malee dubaraatu dhufe jedhate waliin isaa gara duubaatti baasii godhatu fuulduraan osoo itti deeme pooliin ol deebise gara duuba isaaniitti iddoo isaan taa'e hin ta'u laatti mana keessa ሞ bakkeedha mana duubadha ቤት ጓሮ ነው የጠጡት። ሲሄድ እየተቀመጡ ነው እያደከማቸው ነው ማለት ነው። ከዛ በኋላ ምን ሆናችሁ ብዬ ጠይቃቸው የሮት ጋፈቱ ዱበተኒሩ ዋንታን ሲንጀኒ ምንም አልሆንኩም አሉ። ቁጭ ብሏል ጠጥተው። እሺ አቺ አሎሸ ከሄደኝ እትዝቂ የሮት ትዝቁ ሰና ተጠራጥሬ ተጠጋዋቸው። እሺ ወፈት ዴክሲሶን ጋርባን ታካያቸነ እሺ እና ቡኬነጌ የሮት ትጋጨደ የዘለ ፖሊሱ ነጥቁ ባጀ አቺ እየቀረብኳቸው ሲሄድ የነቀዙ መድኃኒት ሽታ አፍንጫዬን እንትን እያለ መጣ አለ። እሺ አቺ ነው ማቆጭ ብለን ታታታ ነው መነግራ አናፈር የማውጣት ምናኛት ጋር ይጃለታ እርባታ ማስካሲ ታቲ ቆጣ ቆጣ ታቲ ቆጣ ኮቢ ደጃ ይሮሪ መነጌ ከ10 ሰዓት ተኩል እሺ 10 ሰዓት ተኩል እሺ መነጌ አንከነቲ ሲሳለቲ ያደ ሮኒ ትስቃሲ ጀሚ ቆርቸ ተነባረ በቃ ዋንን ጎዶ ወላሂ ለኔ ማለት ነው ማንታይ ናገረና ማኑ ማይ የጀና ነው ላለው ሰፈራንም ተኮ እንዲሁ አመንጎዳት ገሪ ቤት ላፋ ያኒ የሮት ይቱ ፈያጁር ምቲ ላኪን ይዴ ከወንታው ዝም ይመጣ ኦልዲ ተገሩ ገለና ያስታውቃቸዋል ግን ይቀመጣሉ። እያስታወቃቸው ነው። የመድኃኒቱ ሽታ ደግሞ እንትን እያለኝ ነው። ጮህ አለ። እሺ achi ol deebisee dhaqeen ollaadha nama waamee amma ollaadha wali gadi deemee achiin buufatee roogee amma buufata jennu nuti ol deebisaan isaanii afur isaa amma chiinuu gahuu hin dandeenye. እያስታወቃቸው ነበር። ሽታው በጣም ረብሾናል። መድኃኒቱ የነቀዝ መድኃኒት ስለሆነ እሺ achiin gaafachi deebisee immoo achumaan ol deebisee ቲክቶክ ይገብዳት ቲክቶክ ይገብዳ መና ሀቢባ ቤታ ሀቢባ ጃጂራሙ mana habiba oka mana mubarak tiktoki mubarak oki tiktaki habiba beta mubarak musamma mubarak musamma akasuma wallahi rasul sabeka male wa nambe mana kasi anka bega mubarak musamma nambe ga na barbadde fu nan desa tiktoki dan search gote batajira mubarak da mubarak musamma nambe ga ne search gote di mubarak musamma jeli mana habiba anjira maal jedha maqaan tiktookii keetti dhiqameera keessaati mana yaalaatti garuu namni marmaraa geesse hin jiru. Dadhabinsa isaanii isaan ofumaan awwaalan. ለመታጠብ በሞከረበት ጊዜ ነው የምትለው ታዲያ። ስለዚህ ኦልሬዲ ወዲያው አልሞተችም ነበር። ሲያገኟት ሞታ አይደለማ የተገኘችው ቤት ውስጥ አቡ ልጁ ሲያገኛት ሰላም ናት፣ ግን ላታስታውቅ ሰላም ነኝ ያለችኝ ነው። ግን እየደመቀመች እያስታወቃት ሲመጣ ሽታው በጠበጠኝ፣ ደነገጥኩ። ከዛ ጩመጫው ጀመርኩ አለ። እስኪ መጥቶ ቪዲዮ ባብልቶ እንትን ይል ኮድ ሰጥቼዋለሁ ለጠበቀው። ይሄው እየመጣ ነው። አይደለም ነቀዝ ማለት ነቀዝ እኔ ይቅርታ አድርግልኝ እንጂ ስላላወቅኩት ነው ነቀዝ ያልኩት። እንትን እህል የሚበላው የለም ትንሽዬው እንደ ቅማል ነቀዝ አይደለም ስሙ ነቀዝ ነው ስሙ ነቀዝ ነው። ልክ እኔ ዝም ብዬ ነው የተለቆቁት ምለውን ሳጣ እኮ የእሱን መርዝ ነው እየጠጣችሁ እናትየው። እሺ እነሱ መርዝ ከሸተታቸው ቶሎ አምቡላንስ ጠርተው አፋፍሰው ለምን ሆስፒታል አልወሰዷቸውም ለማዳን? ማናቃል የገጠር ሰዎች ነው ማናቃል። ገና ሰው ጠርተኝ እያለ ገና ልጁ ብቻ ነው ያለው። የአሁኑ ልጅ ብቻ ነው
ጎረቤት ጠርቶ ሰብስበው በቃሬዛም በምንም ይዘው መሄድ አይችልም እንደ ገጠርስ ቢሆን ሸተተኝ ስታስመልስ እያለ እስኪ ይኸው ነፍሷ እስከሚወጣ ድረስ ታሰደ እስከ ወሰደው ታጥቧል። እናቴ ታጥባ ሌላ ሐኪም ቤት አዝዟል። ሌላ ሐኪም ቤት ሲደርስ ምንም ሳታገኝ አልጋ ላይ ሲደርስ እናቴ ሞተች። የሰማችሁ ነው ድምፄን? አዎ እየሰማን ነው። ካልተሰማ እኛ ራሳችን አይሰማም እንልሻለን። ይሄ ነው እናቴ ችግሩ። አካማቱሪ አማሞ በሩምሰ ደበለታ አርገቴራ ጀዳኒ ማለካኒ ወጀቱን ቤኮኒ ኩማ ለማፍ ኩደ ፉሪ የደን ኢትዮጵያ ገሌ ገረ ብየ ኦርማቲ ደቢኤ ስራው ምንድነው? የመንግስት ሰራተኛ ነው ስትለኝ ስራው ምንድነው ብያት ነበረ። የከብት ዶክተሮች ነበረ ነው የምትለኝ። አሁን ደግሞ ትምህርቱን እንትን አድርጎ እድገት አግኝቷል ነው የምትለው። እኔ ወረዳ ደውያለሁ፣ እየጠበቅኩ ነው ያለሁት እዛ ያለው ወረዳ። እኔ ግን የገረመኝ ማለት በዚህ ዘመን ሰው ቤት ውስጥ መርዝ ጠጥቶ ሲሞት አስክሬኑ አይመረመርም? አናቅም የኛ ሀገር እሱም ባይሆን ይሄን ሁሉ አውቃሉ። ይሄን ሁሉ ቆይ እናቴ አንድ ጥያቄ ብቻ። ቤት ውስጥ መርዝ ሸተተኝ አለ። ታዩ በቃ አንቺ ስላልነበርሽ ቤት ውስጥ አንቺ ዱባይ ስለሆንሽ ታዩ። ልጁ ይምጣና ከመጣ በኋላ ሸተተኝ መርዝ አስመለሰኝ እንደዚህ ሲላል ነበረ። በቃ እሱ ያስረዳናል። አንቺ ስላልነበርሽ አንቺ አታውቂም ይሄንን ጥያቄ። እኔ አልነበርኩም። በቃ ረዴቢ በሬሲ ሮሲ አርኪሴሞ አሴፕት ጎዲ ሴን ዚዲምቱቲ ቡቴ ሴን ተባዶ ባስገባውና እሱ ያስረዳን። መርዝ ሲሸታው ጎረቤት ለምን አልወሰዷቸውም? እናትየው ወሰዱኝ ታጥቧል አለ። ሌላ ሐኪም ቤት ወሰዱ አለ። እሺ ሆዳቸው ታጥቦ ከዛስ የት ሆስፒታል ውስጥ ነው የሞቱት ወይስ ቤት ውስጥ? ሆስፒታል ውስጥ መሞት ሆስፒታል ነው። ያው ታጥቧል። ከዛ እንትን ሰጥቷል አለ እንደዚህ ግሉኮስ። እሺ ሌላ ኢጃጅ የሚባለው ጤና ጣባ ወደ ጌዶ የሚባል አለ። የኛ ትንሽ ራቅ አለ። 1 ሰዓት ይሄዳል መኪና። ከዛ ወሰዱኝ። እንደወሰዱ አልጋ ላይ ደርሶ ነው እናቴ የሞተች አሉ። ስለዚህ ሆስፒታል ውስጥ ነው እናትሽ የሞቱት? አዎ። ከዛ ምንም አላረጉም። ሆስፒታል ውስጥ ከሆነ ቤት ውስጥ መስሎኝ ነው። ለምን አስክሬን አልተመረመረም ያልኩት። ሆስፒታል ውስጥ ከሆነማ ኦልሬዲ ሆስፒታሉ የሞት ሰርተፍኬት ስለሚሰጥ ኦልሬዲ ምክንያቱ መርዝ እንደሆነ ሁሉ ነገር ይጻፋል ደብተሩ ላይ። አልተናገሩም። እንደዚህ ነገር አልተናገሩም። እኔ እዛ ደርሰዋል፣ ዶክተር ተመርምረዋል አላቅም። እናቴ ለአንተ እናት ደክመዋል፣ አይኑን ሰብስቢ እያሉ ነው አለ። እኔ ወንድሜ ታላቅ ናት፣ እሱ ነው ያደረሰኝ፣ እሱና ልጄ ነው ያደረሰኝ እናቴ። ከዛ አንተ አማርኛውን በጣም ያስቸግራል። የአንተ እናት ተደክመዋል፣ አይኑን ሰብስቢ ስትይ እዛውን ፌንስ ነቀልኩኝ አለ ወንድሜ። ጠዋት በአብሮ ቡና ጠጣ፣ ቀኑን ሲሞት እውነት ያስቸግራል። አሁን 2004 ነው እዚህ የደረስኩኝ ወደ ዱባይ ማለት ነው። በቤሩት አረብኛ ላውራሽ። እኔ የቤሩት አረብኛ እችላለሁ። እሺ ከኢትዮጵያዊ ጋር በአረብኛ ማውራት እንዴት ያስቃል። ጦሱ ለእናቷ ሌላ ነገር ሆኖ ወላሂ በጣም ታሳዝናለች። አይዞሽ እንወድሻለን። ለእናቴ የሚዋጋ የሚከፍል ምንም የለኝም። የእናቴ ብዬ ዋጋ የሚከፈል ለልጆቼ ብዬ የሚከፈል ዋጋ ምንም የለኝም። የእኛ ሀገር አደባባይ ብትጠይቁ ሁሉም ይነግራል። እኔ እኮ ለሽማግሌዎቹ አደራ እናቴ ከሞተች በኋላ ሁሉም ነገር ይችለኛል፣ አደራ እናቴን ብቻ ጠብቂ ብዬ ወደ ሽማግሌዎቹ የለመንኩኝ ነበር። አሁን 2 ዓመት ሆኗል። ስልኩ ዘጋ ወንድሜ። ለኔ ጋ አላወራም። ለምን አንድ መሬት ወደ ሀምቦ ገዝታ
ወደ ራሱ አረገ። ሞቶር ገዝታ ሰጠኝ። እኔ ራሴ ሞቶር ገዝቼ ለሰጠ ቆይ እናቴ እዚህ ማለት ነው ወቀሳ እንጂ ምንም አይነት ነገር ማድረግ የማትችሉ በኋላ ቤቴ ላይ በፈለጋችሁት እሸኛችኋለሁ። እኔ ሁን ብዬ ቅድም እኔ ቤት ስገቢ ቀበኔ ቅድም እኔ ቤት ስገቢ ብለሽ ስታለቅሺ ምን አድርግልኝ ነው ያልሽው? ምን አድርግልኝ ነው ያልሽው? ቅድም እኔ ቤት ስገቢ ማለት ነው የት ውሰደ በእናትህ የት ውሰደኝ አልሽኝ? ኤሰነ ጌሲና አንጀት ስለ ሮመነ ኮ ገልተይቱ ቦሌቲ ኮ ብረ ነጌሲን ጀ ሳኑማ ከነ ብረ ነጌሲን ጀ እኔን ማለት ነው ገብታ ቅድም እያለቀሰች በእናትህ ሀቢባ ድምፅ ትሆንልኝ፣ የህግ የበላይነት ይከበር፣ ሀቢባ ጋር ውሰደኝ በእናትህ ብላ አልቅሳ ሀቢባ እንደዚህ አልኳት። መልሴ ማለት ነው ይታዘቡኛል። ሀቢባ አሁን ትንሽ ከሞተችዋ ልጅ ጋር ቢዚ ሆናለች። እኔ ልኝ ይዤ ደግሞ አቡ እንደዚህ ነው ብዬ ነገርኳት። አሁንም ደግሞ ሌላ አልደረብባትም ያን ጨርስና ብዬ አሳዘነችኝና ለሀቢባ በቃ ቆይ ሲል እንጅን ያን ለሀቢባ ልንገራትና ሀቢባ ወይ ቀጠሮም ትያዝላት ብዬ እንትን አልኩ። ስለዛ ድምፅ ወንድማችንን የተቻለውን በህግ ቢያንስ እናቷን አታለች። ንብረቷ 6 ዓመት የለፋችበት እሷ ንብረቴን አልፈለገም ምናምን ብትልም ልጁን ማስያዝ አሁን አንድ ሰው ሰነድ ካለው ሀቢባ ህግ ማለት ነው እኛም ላይ ደርሶ አልናገረን እንጂ ሜዲያ ላይ ብዙ ነገር ተበድለናል። የቤተሰቦቻችን ንብረት ማለት ነው። ሰነድ ያለው ሰው እናትና አባቱን ያስፈረመ ሰው ያለ ወንድሞቹ ያለ እህቶቹ የሚል ነገር ድሮ ነበረ። አሁን ግን እኔ እንጃ። ለማንኛውም እሱ ሰነድ አለው ልጁ ንብረቱ እናትዮ አሁን እኮ ምን እንደሆነ ታውቃለህ ሙቤ? እናትየው መጀመሪያ እሷ ወንድሜ እናቴን ገደለብኝ ብላ ነበረ። ግን አሁን እሱ አይደለም የገደለው፣ እሱ ለእናትየው መሞት ምክንያት ነው እንጂ እናትየው በራሳቸው ነው መርዙን የጠጡት። ገዳይ ብለን መክሰስ አንችልም። እሱ ነው ወይ ገባህ? በቃ እሱን ገዳይ ብለን መክሰስ አንችልም። ለምን ህግ ዝም ብሎ በወሬ አይቀበልም፣ ማስረጃ ይፈልጋል። እናትየው በራሳቸው መርዙን ጠጡ፣ ግን ለመጠጣታቸው ምክንያት እሱ ያደረጋቸው ነገር ነው። አዎ እሺ። እሱ ደግሞ አስገድዶ ያስፈረማቸውን ምስክር አለ ወይ? ማስረጃ አለ ወይ? እሱ እናቴ ፈቅዳ ነው ስጦታ የሰጠችኝ ቢልስ? ያው ፈርማልኝ ሰታኝ ነው ቢልስ? ኖ እሷ ተናዳ አስገድዶ ብትል የለችም። ስለሆነ አንድ ነገር ነግርሻለሁ። ልጁ የቀና ልብ እየሰማ ነበር፣ ኦሮምኛ ይሰማል። ልጁ እዛ ያለው ምንድን ነው የሆነ መሬት ከመንገድ በታች ሰጥተዋለች። ከዛ ያን ወረቀት ህጋዊ ለማድረግ ሰው ይዞ ሲመጣ ምንድን ነው ያስፈረማት? ንብረትና ቤቱን ሌላ ነው ያስፈረማት። አልተማረችም፣ ፈርማለታለች አለ። ገባሽ? ተፈርሞለታል እኮ። አሁን ፊርማ ያለው ነገር ላይ ምን ማድረግ እንችላለን? እስቲ ቅልቦች ከህግ አንጻር ያስረዳል። ምን አንድ ሰው ፊርማ ኦልሬዲ የተፈረመበት ወረቀት እጁ ላይ ካለ እናቴ በእጅ ነው ገባኝ እኮ። ያኩ ፊርማ ነው ማሬ። በእስክሪብቶም ፈርሚ፣ በማተም ምቺ፣ በዚህም አድርጊ። ፊርማ ነው በቃ። አሻራ እንደዚህ ባስማ ሰጥተውታል እናትየው። ስለዚህ አሁን የህግ ባለሙያ ብንጠይቅ እዚህ ጋር ዝም ብለን ውጤት የሌለው ነገር ላይ ሄደን ፍርድ ቤት ብንከስ ምንድን ነው ማስረጃችን? ምስክራችን? እናትየው ነፍሳቸውን ይማር የሉም። ሶስታቸው ቢኖሩ አስገድዶኝ ነው አታሎኝ ነው እንደዚህ ነው ብለው ያስረዳሉ። አሁን እሳቸው መጭበርበራቸው ነው። ያለ ፍቃዳቸው ተታለው እንደሆነ የፈረሙት ምንድን ነው ማስረጃችን? ምስክር አለ ወይ? እሳቸው ሲፈርሙ የነበረ ሰው በቦታው አለ ወይ? ማንም የለም። እሱ የራሱ ገዝታ ያመጣል። ሰዎቹ አንድ ነገር ጠይቅሽ፣ ያልገባኝ ነገር ነው። እኔ ያልገባኝ ነገር የምታጣሪልን ነገር ቢኖር እሷን መርዳት የምንችለው ንብረቱን የራሱን ብቻ ለምሳሌ እናት ወይ አባት ንብረት ከሰጡኝ፣ አሁን ለምሳሌ 8 ሰዎች ነን እኛ ማለት ነው የኔ ቤተሰቦች። ለእኔ ከተሰጠ ወንድሞቼ የእኛም ነው ብለው መያዝ አይችሉም። እኔች በዛ መንገድ የእናታችን ንብረቱ ሰጪው በህይወት እያለ ከሰጠ የዛን ጊዜ እያለ አስፈርመ እንትን ካልክ ማንም ሊከራከር አይችልም።
በህይወት እያሉ ወንድሞቼ ለምሳሌ ለእኔ ከተሰጠ ወንድሞቼ አይከለከሉኝም ኖ የዛን ጊዜ ሲሰጡ ለምን እንደሚሰጡ እንትን አድርገው አሳምነው አንተ ሙሉ መረጃዎችን ሰነዶችን ከያዝክ እንደተጻፈ አናውቅም። አሁን እሱ እጁ ላይ ለእናት ማንበብ ስለማይችሉ ምን ብሎ አጽፉ እኔ ለሌሎች ልጆቼ ማውረስ አልፈልግም፣ ለዚህ ልጄ ብቻ ማውረስ ፈልጋለሁ የተለያየ